ሰላም እንዴት ናችሁ? ዛሬ እንግዲህ የምንሰራው አሳ በሰላጣ ነው። አሳ ኮተሌት አሳ በሰላጣ ነው። እኔ እንደዚህ ብራውን አድርጌን ጠብሼ የምጠቀመው እናንተስ እንዴት እንደምትጠቀሙ እንግዲህ ኮመንት ላይ አሳውቁኝ። ምን አይነት አሳ እንደምትወዱና ምን አይነት አሳ እንደምትጠቀሙ እነዚህ አሳውቁኝ። ሼር፣ ላይክ፣ ሰብስክራይብ እና ኮመንት እያደረጋችሁ ማበረታቱን አመሰግናለሁ። ወደ ቪዲዮ ስንሄድ እዚህ ጋር በርበሬ አለ። ሁለት እንቁላል አዘጋጅቻለሁ። ከትፌ እዛ ሁለት እንቁላል አደርግበታለሁ። ሁለት እንቁላል ካደረግኩኝ በኋላ በደንብ አድርጌ እመታለሁ። ከዛ ሁለት እንቁላል አድርጌ እዚህ ቪዲዮ ላይ አልገባልኝ ቅመማ ቅመሞች አደርግበታለሁ። ነጭ ሽንኩርት አደርጋለሁ። ቁንዶ በርበሬ አደርጋለሁ። ጨው አደርጋለሁ። ማጂ አደርግበታለሁ። እዚህ ጋር ስንመጣ አደርግ ምክንያቱም በደንብ ወደ ውስጥ እንዲወስድ ቅመማ ቅመም ማለት ነው። ቅመማ ቅመም እንደዚህ እንቁላል ላይ ስታደርጉ በደንብ አድርጎ ወደ ራሱ እንዲጣበቅ ያደርጋል ማለት ነው። ዱቄቱ ጋር እዚህ ጋር ፍርኖ ዱቄት አዘጋጅቻለሁ። እንዲሁም ደግሞ የዳቦ ዱቄት ደርቆ የተፈጨ ዳቦ ዱቄት አዘጋጅቻለሁ። እንደዚህ መጀመሪያ ፍርኖ ዱቄቱ ጋር ከዛ ትንሽ መጠጥ እንዳደለ ወደ ራሱ ውሃው እንደመጠጠ ከዛ እሱ ላይ ብቻ አድርገኝ። እዚህ ጋር ደግሞ ሌላ ጀመርኩ። መጀመሪያ ዱቄቱን ያደረኩበት ውሃ አሳ ዝም ብሎ ነገር የሚሰጥ የሚወጣ ውሃ አይደርቅም እና እንደዚህ ዱቄት ላይ ተደርጎ ሲጠበስ በደንብ ነው ውሃው እንደዚህ ያደረኩ። ዱቄቱ ትንሽ የምጠቀመው እንዳይባክን ነው። የተረፈውን መጠቀማችን ከዛ ይኸው አሳችን አንደኛው የተጠበሰን አለው። በንጹህ ዘይት ደግሞ መጠበስ ያለበት ብራውን የተጠበሰው እንደዚህ አድርገን መጨረሻ ላይ ጠፍቶ ላሳያችሁ። እንግዲህ እንደዚህ ሆኖ ይወጣል። በሰላጣ ያቀረብኩት የምትፈልጉት ነገር አቅርባችሁ